ብሩክና ሃይሚ አሁን ተወደ የምታስብልኝ ላይክ እየተዋደዱ መለያየት ራሱ በጣም የሚከብር ነገር ነው። ህመም ነው ፋሚሊ። እየተዋደዱ መለየት በጣም የሆነ ከባድ የሆነ በቃ ይሄ ጤና ሊያሳጣ የሚችል ነገር ማለት ይሄ ነው ፋሚሊ። የሆነ ሰው እንትን እያለባችሁ ምናምን ነገር በሆነ ምክንያት ባለመግባባት መጣላት ይሻላል እንጂ እየተዋደዳችሁ እወድሻለሁ እየተባባላችሁ እንደመራራቅ እንደመለያየት ከባድ ነገር የለም። እንደዛ የሚሆን ከባድ ነገር የለም ፋሚሊ። የምሬን ነው ነግራችሁና አላቀም ብቻ ብሩኬ መረጋጋት አለብህ። ብሩኬ ተረጋግተህ ነገሮችን ለማስረዳት ነገሮችን በቃ እጅ ላለመስጠት መሞከር ነው ያለብህ። አንተ እጅ የምትሰጥ ከሆነ አንተ ተስፋ የምትቆርጥ ከሆነ አንተም ደግሞ ጠንካራ ሆነ እሷን ማጠንከር ካልቻልክ የምሬን ነው ይሄን ጊዜ አታልፉትም። ማለፍ እንደምትችሉ ማሳየት አለብህ። አንተም ቢሆን ማሳየት አለብህ። ነገ አንዱ ናችሁ በቃ ያቺ ልጅ አፏን ማዘጋት መቻል አለባችሁ። የመጣችበትን እርስ ዘግታ መሄድ መቻል አለባት። አፍራ መሄድ መቻል አለባት። ተዋርዳ መሄድ መቻል አለባት። በዚህ ልጅ የተነሳ እናንተ ሰላማችሁን ማጣት የለባችሁም። ስለዚህ ብሩኬ ጠንካራውን አንተ ጠንካራውን እሷን አጠንክራት። በቃ ተስፋህን እያየች እሷም አንተን በቃ ማመን ያለባት ተስፋዋን ያንተን ኮንፊደንስ እያየች ያንተ ያለመለየት ከሷ ጋር ያለውን ነገር እያየች እንዳትለይህ ማድረግ ነው እንጂ ያለብህ አንተም ደክሞህ አንተም በየሆነ በድካም ስሜት ውስጥ በተስፋ በመቁረጥ ስሜት ውስጥ ምናምን ነገር ቪዲዮ አትስራ። የምሬን ነው አትስራ። ምክንያቱም ታይዋለች ቤቷ ነው የምትለው ቤቷ ያንተን ቪዲዮ ማየቱ አይቀርም ግዴታ ነው። ይሄን ቪዲዮ ታይዋለች። የዛን ሰዓት ደግሞ እሷ ፊል ታደርጋለች። ይሄን ያክል ነው ማለት ነው እሱም ተስፋ ይቆረጠ በሚል በቃ የሆነ ሌላ አይነት ስሜት ውስጥ ደግሞ መግባት ትጀምራለች። ስለዚህ ፕሊስ እባክህ አንተም ጠንከረ እሷንም አጠንክርልን ፕሊስ። ህመማችን እንደ ህመማይታችሁ ገብቷችሁ ተረድቷችሁ ሆነ በቃ ስሜት እኮ ግልጽ ነው። ይሄ እኮ ብሩኬ ግልጽ እኮ ነው። እኛ እናንተ ደስ ይላችሁ ነው የምንደሰተው፣ እናንተ ሲከፋችሁ እንከፋለን። እናንተ እንደዚህ ስትሆኑ ስንት ሰው እንደሚያለቅስ ብታዩ ኑሮ ስንት ሰው እያለቀሰ እንደሚያወራ ብታዩ ኑሮ ስንት ሰው ቁጭ ብሎ እንደሚያለቅስ እናንተን ስቶሪ እያየ እናንተን ሪል ላይፍ እያየ አልገባችሁም? ያንን ሰው ሪስፔክት ማድረግ በደንብ ሪስፔክት ማድረግ ትጀምራላችሁ። ያንን ስሜት ካያችሁ ሰው ለእናንተ ያለውን አመለካከት ካያችሁ እርግጠኛ ነኝ የምነግራችሁ አልገባችሁም? በቃ ምን አይነት ቤተሰብ እንዳላችሁ ብታውቁ በቃ እና ፕሊስ እባካችሁ የምሬን ነው የሆነ ለመረጋጋት ሞክሩና መፍትሄ ላይ መድረስ ይሻላል እንጂ ተስፋ አትቁረጡ። እኛ መቼም ቢሆን በእናንተ ተስፋ ልንቆርጥ አንችልም። ሃይሚና ብሩኬን አንድ ሳናደርግ ወዴትም የምንሄድበት ቦታ የለም ፋሚሊ። የምሬን ነው ነግራችሁ። አንድ ደግሞ እንደምናደርጋቸው እርግጠኛ ነኝ ነግራችኋለሁ። ፕሊስ እንደኔ የምታስቡ ካላችሁ ኮሜንት እየገባችሁ ይህን ቪዲዮ ላይክ እያደረጋችሁ ኮሜንት ላይ ገብታችሁ አንድ እናደርጋቸዋለን ተለያይተው አይቀሩም እያላችሁ እንድትጽፉልኝ እፈልጋለሁ ፋሚሊ። እኔው ራሴ እልክላችኋለሁ። ለሁለቱም ነው ሜንሽን አድርጌ ቪዲዮን ፖስት ማድረገው ያዩታል ፋሚሊ። ይሰማል ሰከን ብለሽ አሁን የምን ጭንቀት ነው? ለምን በቃ ጭንቀት የለም። በቃ እኔም እያልኩኝ ያለሁት ነገር ይሄን ነው። ጋሽዬ እንኳን መጣህ እነዚህ ልጆች አገኘህልኝ። እኔ ሌላ ምንም ልል አልችልም። ምክንያቱም አሁን እነሱ ሁለቶችም ጭንቀት ውስጥ ስላሉ የሚናገሩትን ነገር ራሱ አያውቁም ፋሚሊ። እያንዳንዱ የሚናገሩት ነገር የብልጠት አይደለም፣ ብልጠት የተሞላበት ነገር አይደለም። ስትረጋጉ ይሄ አእምሯችሁ ፍሪ ሲሆኑ በደንብ ማውራት የምትችሉ ኮንቨርሴሽን ማድረግ የምትችሉ በደንብ የዛን ሰዓት ነው ፋሚሊ። እና እዚህ ላይ ደግሞ እነሱ በሀዘን ስሜት ውስጥ ልባቸው በተሰበረ ስሜት ውስጥ ምናምን የሚናገሩት ንግግር ልክ አይደለም፣ አሳማኝ እየሆነ አይደለም። እና ፕሊስ እባካችሁ ሁለታችሁም ተረጋጉ፣ ማዘናችሁን አቁሙ። ወደ መፍትሄው ነው መሄድ ያለባችሁ። መለየት የማትፈልጉ ከሆነ ወደ መፍትሄው ነው የሚሻለው። በቃ አለቀ። እኔ ቀስ ብዬ አወራዋለሁ አልኩሽ። እኔ ብሩክ በእኔ ምንም የሚደብቀው ነገር የለም። እኔ አወራዋለሁ። እኔ አንድ ነገር ልነግራችሁ የምፈልገው ፋሚሊ ብሩኬን ታውቃላችሁ፣ የሃይሚን አባት ይዋሻል ብዬ በታሪክ ላስብ አልችልም። እሺ ሃይሚን ሊሆን ይችላል፣ ግን የሃይሚን አባት በጭራሽ ሊዋሽው ይችላል ብዬ በጭራሽ ላስብ አልችልም ፋሚሊ። ማሰብ አልፈልግም። እና ይህንን ነገር ደግሞ እናንተም እንደኔ ይሰማችኋል ብዬ አስባለሁ። በጭራሽ ይህንን ነገር ሊያደርጉ አይችልም። ስለዚህ እዚህ ጋር ጭራሽ ብሩኬ ነው የደወለለት። አሁን ብሩኬ ይሄ ውስጡ ያለውን ኮንፊደንስ ማሳየት ነው እንጂ ያልቻለ እውነት እንዳለው ግልጽ ነው ፋሚሊ። የምሬ ነው እውነት እንዳለው ግልጽ ነው። በቃ ግን ይህን ኮንፊደንሱን እንዳላደረገ ማውራቱን ግን አልቻለበትም ፋሚሊ። አሁን ብሩኬ ፕሊስ መናገር አለብህ። እኛ እናምናለን፣ ግን መናገር መቻል አለብህ ብሩኬ ፕሊስ። ጋሽዬ እንደማትዋሸው እናውቃለን።
ከዚህ በፊት የተደረጉ በጣም ብዙ ጊዜ ተገናኝታችሁ በጣም ብዙ ነገር አውርታችሁ ስንት ፕራንክ ተሰራርታችሁ ስንት ደስ የሚል ጊዜ አሳልፈዋል እነዚህ ሰዎች። የምሬንም ነግራችሁ ፋሚሊ ጋሽዬ የሚውለቱም አባት ነው። የሀይሚ አባት ነኝ ብቻ ብሎ የሚመጣ አይነት አባት አይደለምና ፕሊስ የሆነ ነገር ፍጠርልን ጋሽዬ እባክህ። ሰላም ውድና የተከበራችሁ ዩቲዩብ ቻናል ተከታታዮቼ እንደምን አላችሁ? እንደምን ቆያችሁልኝ? ሁሉ ሰላም እኔ ያለሁላችሁ ዛሬም ተመልሼ መጥቻለሁ። በዛሬ ቪዲዮ ለየት ያለ ቪዲዮ ነው፣ እሱን አብረን እንመለከታለን። ቀጥታ ወደ ቪዲዮ እናልፋለን። ሀይሚና ብሩኬ አይለያዩም። ሀይሚና ብሩኬ በፊት ፍቅራቸው ይመለሳል የምትሉ ሰዎች ላይክ እያደረጋችሁ ኮሜንት ላይ አይለያዩም እያላችሁ እንድትጽፉልኝ ፈልጋለሁ። ቀጥታ ወደ ቪዲዮ እናልፋለን። ላይ ደግሞ እንደዚህ አይነት ትልቅ ሚስቴክ ፈጥራለሁ ብዬ እኔ እሰራለሁ ብዬ በጭራሽ አላም። እኛም እኮ ይሄንን ነው የምንለው ፋሚሊ፣ የምሬን ነው። ብሩኬን እኛ እንደምናውቀው እኛ እስከዛሬ እንዳየነው ሁሉ ፋሚሊ እንደዚህ አይነት ነገር ሊያደርግ የማይችል ሰው ማለት ብሩኬ ነው ፋሚሊ። ስንቱን ሰው ነው ያሳፈረው። ብሩኬ ምን አይነት ልብ እንዳለው ስንቱን ሰው አሳይቷል። ስንቱን ሰው የምሬን ነው ስንቱን ሰው አሳይቷል ፋሚሊ። ይሄን ነገር ደግሞ የሚነገር አይደለም የሚታይ ነው። አሳይቶናል፣ በተግባር ነው ያሳየን። ያን ነገር ነው እኛም ግራ ያጋባን። ያ ነገር ነው ፋሚሊ፣ ያ ነገር ነው ብሩኬን እኛም እንድንጠራጠር ምናምን ነገር እሱም ራሱን ሲጠራጠር እኛም እንድንጠራጠር ያደረገን በዚህ ምክንያት ነው። በቃ ይሄ እርግጠኛ ስላልሆነበት እያንዳንዱ የሚያደርገው ነገር እርግጠኛ ስላልሆነበት ነው ፋሚሊ። የምሬን ነው እንጂ ብሩኬ እንደዚህ የሚያደርግ ሰው አይደለም ፋሚሊ። የምሬን ነው። ብሩክና ሀይሚ የምሬን ነው ነግራችሁ እንደሚታረቁ እርግጠኛ ነኝ ነግራችኋለሁ። በጣም ብዙ ፋሚሊ፣ በጣም ብዙ ሰው ተጨንቆ በጣም ብዙ ነገር ብሎኛል በውስጥ ፋሚሊ። የምሬን ነው ነግራችሁ። ስለዚህ እርግጠኛው የምነግራችሁ ብሩክና ሀይሚ የበፊቱ ፍቅራቸውን እንደምንመለከት የበፊቱ አንድነታቸውን እንደምናይ ፍቅራቸውን እንደምንመለከት እንደዛ የሚመኙትን ህይወት ደግሞ እንደሚኖሩት እርግጠኛ ሁኜ ልነግራችሁ እወዳለሁ። እርግጠኛ ሁኜ ልነግራችሁ እወዳለሁ ፋሚሊ። እንደኔ የምታስቡ ላይክ እያደረጋችሁ ኮሜንት ላይ ሀሳብ አስተያየታችሁን ስጧቸው። በጣም ነው የምትወደው የምታስብልኝ። ላይክ እየተዋደዱ መለያየት ራሱ በጣም የሚከብር ነገር ነው። ህመም ነው ፋሚሊ። እየተዋደዱ መለየት በጣም የሆነ ከባድ የሆነ በቃ ይሄ ጤና ሊያሳጣ የሚችል ነገር ማለት ይሄ ነው ፋሚሊ። የሆነ ሰው እንትን እያለባችሁ ምናምን ነገር በሆነ ምክንያት ባለመግባባት መጣላት ይሻላል እንጂ እየተዋደዳችሁ እወድሻለሁ እየተባባላችሁ እንደመራራቅ እንደመለየት ከባድ ነገር የለም። እንደዛ የሚሆን ከባድ ነገር የለም ፋሚሊ። የምሬን ነው የምነግራችሁና አላቅም ብቻ ብሩኬ መረጋጋት አለብህ። ብሩኬ ተረጋግተህ ነገሮችን ለማስረዳት ነገሮችን በቃ እጅ ላለመስጠት መሞከር ነው ያለብህ። አንተ እጅ የምትሰጥ ከሆነ አንተ ተስፋ የምትቆርጥ ከሆነ አንተም ደግሞ ጠንካራ ሆነ እሷን ማጠንከር ካልቻልክ የምሬን ነው ይሄን ጊዜ አታልፉትም። ማለፍ እንደምትችሉ ማሳየት አለብህ። አንተም ቢሆን ማሳየት አለብህ። ነገ አንዱ ናችሁ በቃ ያቺ ልጅ አፏን ማዘጋት መቻል አለባችሁ። የመጣችበትን እርስ ዘግታ መሄድ መቻል አለባት። አፍራ መሄድ መቻል አለባት። ተዋርዳ መሄድ መቻል አለባት። በዚህ ልጅ የተነሳ እናንተ ሰላማችሁን ማጣት የለባችሁም። ስለዚህ ብሩኬ ጠንካራውን አንተ ጠንካራውን እሷን አጠንክራት። በቃ ተስፋህን እያየች እሷም አንተን በቃ ማመን ያለባት ተስፋዋን ያንተን ኮንፊደንስ እያየች ያንተ ያለመለየት ከሷ ጋር ያለውን ነገር እያየች እንዳትለይህ ማድረግ ነው እንጂ ያለብህ አንተም ደክሞህ አንተም በየሆነ በድካም ስሜት ውስጥ በተስፋ በመቁረጥ ስሜት ውስጥ ምናምን ነገር ቪዲዮ አትስራ። የምሬን ነው አትስራ። ምክንያቱም ታየዋለች፣ ቤቷ ነው የምትለው፣ ቤቷ ያንተን ቪዲዮ ማየቱ አይቀርም ግዴታ ነው። ይሄን ቪዲዮ ታየዋለች፣ የዛን ሰዓት ደግሞ እሷ ፊል ታደርጋለች። ይሄን ያክል ነው ማለት ነው እሱም ተስፋ ይቆረጠ በሚል በቃ የሆነ ሌላ አይነት ስሜት ውስጥ ደግሞ መግባት ትጀምራለች። ስለዚህ ፕሊስ እባክህ አንተም ጠንከረ እሷን ማጠንከርልን ፕሊስ። ህመማችን እንደ ህመማይታችሁ ተገብቷችሁ ተረድቷችሁ ሆነ በቃ ስሜት እኮ ግልጽ ነው። ይሄ እኮ ብሩኬ ግልጽ እኮ ነው። እኛ እናንተ ደስ ይላችሁ ነው የምንደሰተው፣ እናንተ ሲከፋችሁ እንከፋለን። እናንተ እንደዚህ ስትሆኑ ስንት ሰው እንደሚያለቅስ ብታዩ ኑሮ ስንት ሰው እያለቀሰ እንደሚያወራ ብታዩ ኑሮ ስንት ሰው ቁጭ ብሎ እንደሚያለቅስ የእናንተን ስቶሪ እያየ የእናንተን ሪል ላይፍ እያየ አልገባችሁም? ያንን ሰው ሪስፔክት ማድረግ በደንብ ሪስፔክት ማድረግ ትጀምራላችሁ። ያንን ስሜት ካያችሁ ሰው ለእናንተ ያለውን አመለካከት ካያችሁ እርግጠኛው የምነግራችሁ አልገባችሁም። በቃ ምን አይነት ቤተሰብ እንዳላችሁ ብታውቁ በቃ እና ፕሊስ እባካችሁ የምሬን ነው የሆነ ለመረጋጋት ሞክሩና መፍትሄ ላይ መድረስ ይሻላል እንጂ ተስፋ አትቁረጡ። እኛ መቼም ቢሆን በእናንተ ተስፋ ልንቆርጥ አንችልም። ሀይሚና ብሩኬን አንድ ሳናደርግ
ወዴትም የምንሄድበት ቦታ የለም ፋሚሊ። የምሬን ነው ነግራችሁ። አንድ ደግሞ እንደምናደርጋቸው እርግጠኛ ነኝ ነግራችኋለሁ። ፕሊስ እንደኔ የምታስቡ ካላችሁ ኮሜንት እየገባችሁ ይህን ቪዲዮ ላይክ እያደረጋችሁ ኮሜንት ላይ ገብታችሁ አንድ እናደርጋቸዋለን ተለያይተው አይቀሩም እያላችሁ እንድትጽፉልኝ እፈልጋለሁ ፋሚሊ። እኔው ራሴ እልክላችኋለሁ ለሁለቱም ነው ሜንሽን አድርጌ ቪዲዮን ፖስት ማድረገው ያዩታል ፋሚሊ። እኔ ደግሞ አይደለም ብዬ እየተከራከርኩ ቆይታለች እንደ አንተ ጋር አይ አይደለም። አሁን እኮ ብሩኬ አሁን ማለት ያለብህ እኮ የእርግጠኛ ከሆንክ አንተ ጋሽዬንም እርግጠኛ ማድረግ አለብህ። እርግጠኛ ማድረግ ስላለብህ ከዛሬ 6 ወር በፊት ተገናኝተን መንገድ ላይም ሆነ ሻይ ቡና አለ እንጂ እንደዚህ አይነት ነገር ውስጥ አልገባውም ብለህ ነው መናገር ያለብህ። እኔ የኔ ንግግር ይሄ ነው፣ በቃ የኔ ችግር ይሄ ነው ፋሚሊ። ይሄን ነገር ካፉ እንዲወጣ ነው የምፈልገው። ይሄን ነገር ካፉ እንዲያወጣው ነው የምፈልገው ፋሚሊ። አግኝቻታለሁ ግን እንደዚህ አይነት ነገር ውስጥ አልተደራረስንም። አለቀ። እዚህ ላይ ነገሩ ሁሉ ያበቃል ፋሚሊ። እርግጠኛ እንሆናለን። እኔ ማመን ነው የምፈልገው ብሩኬን፣ የምሬን ነው የምነግራችሁ፣ ማመን ነው የምፈልገው። ብሩክና ሃይሚ እንዲለያዩ በጭራሽ አልፈልግም። ተለያይተው እንዲቀሩም አልፈልግም። ነገ ከነገ ወዲያ ሰላም አድርገናቸው የበፊት ፍቅራቸውን እኛም መሳቅ ነው የምንፈልገው። የእነሱንም ደስታ ነው ማየት የምንፈልገው። ሁለቱም ደግሞ መለየት እንደማይፈልጉ ግልጽ ነገር ነው። ስለዚህ እውነቱ መውጣት አለበት። ፕሊስ እባክህ ብሩኬ በደንብ ያለውን ነገር ዲቴል ነገር ንገረው ለጋሽዬም ነገሩን። ከዛ በኋላ ቢያንስ እንኳን እኛም ማመዛዘን እንችላለን። ፕሊስ ብሩኬ እባክህ ንገረው። ብሩኬን ስለምትወደው ብቻ ምናምን እንትን እንድትል አልፈልግም። ምንም ነገር እንድታስተባብል አልፈልግም። እውነቱ መወራት አለበት። ማንም ሰው መጎዳት እርግጠኛ ስለሆንኩ እኮ ነው በራሴ ጋሽዬ ጋር የሄድኩት። ብሩኬ በጣም ብዙ ይኸውላችሁ ፋሚሊ፣ ቅድም ምንድነው እያልኩኝ የነበረው? ብሩኬ እውነት አለው ያልኳችሁ በምክንያት ነው ፋሚሊ። ለምን እንደሆነ ልንገራችሁ። አንድ ሰው ትክክለኛ የሆነ ምላሽ ሳይኖረው፣ ትክክለኛ የሆነ እውነት ሳይኖረው አባቷ ጋር ሂዶ እንደዚህ አይነት ጥያቄ ሊጠይቅ አይችልም ፋሚሊ። ማንም ሰው ብታዩ ፋሚሊ ውሸት ይዞ አባቷ ጋር ሊሄድ አይችልም። ብሩኬ እውነት የምነግራችሁ ውሸት ይዞ አባቷ ጋር የሚሄድ ከሆነ በጣም የሚደብር ነገር ነው። ነገር ግን ብሩኬ ውሸት ይዞ አባቷ ጋር ሊሄድ እንደማይችል ነው እኔ የማውቀው ፋሚሊ። እናንተ እንደኔ አይደለም የሚሰማችሁ፣ እንደኔ አይደለም። ብሩኬ ጋሽዬ ሊያወራው ለምን ፈለገ? ሃይሚን ሊያጣት እንደማይፈልጋት ሃይሚን ከህይወቱ እንድትወጣ ስለማይፈልግ ነገም ከነገ ወዲያ ሚስቱ እንድትሆን ስለሚፈልግ ብሩኬ ገብቷችኋል። ትልቅ ህልም ስላለው ሃይሚ ጋር ነው ጋሽዬ ጋር የመጣው በትልቅ ነገር ነው ፋሚሊ። አልገባችሁም? እንዴት ለውሸት እንግዳማ እንዴት ለውሸት ብሩኬ ይሄን ነገር ቢያደርገው ኑሮ እንዴት ብሎ ነው ስታስቡት? ከአባቷ ፊት እንኳን አባቷን እንኳን አይኑን የሚያየው እንዴት ነው? ኢማጂን። ይሄን ነገር ማሰብ አለብን ፋሚሊ። የምሬ ነው። ሃይሚ ይሄ ነገር ይገለጥልሽ ፕሊስ፣ ይገለጥልሽ። እኔ ሌላ ምንም ልልሽ አልችልም። ብሩኬ የሚያስረዳበት መንገድ ልክ አይደለም፣ ግን እሱ እያደረገ ያለው ተግባሩ ግን እውነት እንዳለው እያሳየኝ ነው። እኔ አሁን ላይ ላምነው እየፈለኩኝ ነው ፋሚሊ። እሱ እዛ አንቺ አይደለም። ይሄ መራራቅ አይደለም። ካልተቀራረባችሁ ጥንት ነገር ይከራል። ነገር በቃ ይገባበታል። ተቀራርበው ታየ ነው አይደል እንዴ? ምንም አይደለም ሃይሚ። አንቺ ከጋሽዬ በምንም ታምር በቃ ጋሽዬ ብዙ ነገር አሳልፏል። ስለዚህ ጋሽዬ ነው ማመን ያለብሽ። የምሬን ነው የምነግርሽ። እንዴ የሚናገራቸው ነገሮች እኮ ጠብ አይሉም እኮ ፋሚሊ። በጣም ትክክለኛ ነገር ነው እየተናገረ ያለው። አሁን እንራራቅ እያለች ነው፣ ለተወሰነም ጊዜ ቢሆን እንራራቅ እያለች ነው። ስትራራቂ የባሰ ነገሩ ሁሉ ተጋግሎ ወደሚያስጠላው ነገር ይሄዳል እንጂ መፍትሄ ይመጣል ማለት አይደለም። መራራቅ የምሬን ነው፣ መፍትሄ ይመጣል ማለት አይደለም። አንቺም እየወደድሽ እያፈቀርሽው ለምንድን ነው የባሰ ስትርቂው እኮ ትጎጃለሽ እንጂ ምንም ሰላማዊ ህይወት የምትመሪ እንዳይመስልሽ። የምሬን ነው እንዳይመስልሽ። ብሩክም በጭራሽ ሰላማዊ ህይወት ይኖራል ማለት አይደለም። ይህንን ነገር በደንብ ማወቅ አለባቸው። ብሩክም ሃይሚም አባካችሁ እንዴ በደንብ ማስተዋል አለባቸው። እንዴ ከዚህ በኋላ እኮ የተወሰነ ጊዜ በኋላ እኮ እኛ ትጋባላችሁ፣ ስንት ነገር ይመጣል እያልን የምንጠብቅ ሰዎች ነን። እንዴ ለምንድን ነው እንደዚህ በሆነው ባልሆኑ ህይወታችሁ እንዲረበሽ የምትፈቅዱት? ይብረድላት የትሄዳለች ብለ እኔ አላቅም። ብቻ ጋሽዬ እንኳን ከዚህ ሁሉ ነገር ፋሚሊ ሌላ ሶስተኛ አራተኛ ሰው ከሚመጣ እንኳን ጋሽዬ መጡ። ይህን ቢያንስ የተወሰነ ተስፋ እያየሁኝ ነው። የምሬ ነው፣ ተስፋ እያየሁኝ ነው። አንደኛ ነገር ብሩኬ ጋሽዬን ጠርቶት ነው እንዲያስታርቀው እየለመነው ያለው። እውነቱን ከእውነት አንጻር ስትሄዱ ማለት ነው። ምክንያቱም ብሩኬ እውነት ቢኖረው ነው እንጂ በጭራሽ ጋሽዬ ሊጠራ አይችልም በሚል እኔ
አመኘዋለሁ ፋሚሊ። ሲቀጥልም ደግሞ ተገናኝቶ ነው እንጂ የሚሆነው እንደዚህ አይነት ነገር አድርጎ ነው ብዬም ላስብም ደግሞ አልችልም ፋሚሊ። የምሬ ነው አልችልም። አሁን ሀይሚ እንደዚህ የሆነችበት የመጣችበት ከሲም በፊት ብሩኬ ባሳያት ሪያክሽን ነው፣ ባሳያት ነገር ነው። ኮንፊደንስ ስላጣ ነው እንደዚህ የሆነችው። ስለዚህ እርግጠኛው ነግራችሁ እንደሚመለሱ ፍቅር እንደሚሆኑ እርግጠኛው ይሁን መናገር ይችላል ፋሚሊ። እንኳን ጋሽ የነገሩ ላይ ገባ እንጂ ማለት ነው። እንግዲህ ፋሚሊ የዛሬ ቪዲዮ ይህን ይመስል ነበረ። ገብታችሁ ደግሞ ሀሳብ አስተያየታችሁን ስጧቸው። መቼም ቢሆን አይለያዩ የምትሉ ሰዎች ላይክ እንዲሁም ኮሜንት ላይ ነገሩልኝ። ለሁለቱም ነው ልክላቸው ነው ራሴ ልክላችኋለሁ። የዛሬ ቪዲዮ ይመስል ነበር። በቀጣይ እስካገኛችሁ መልካም ልመኝላችኋለሁ። ይህን ቪዲዮ እየተመለከታችሁ እንዲሁም ደግሞ ቤቱን ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ እኔን ወንድማችሁ ማድረግ ትችላላችሁ። ዛሬ ቪዲዮ ይመስል ነበር። ባይ